በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጥቁሩ አባ ሙሴ ወይም ሙሴ ጸሊም። ውድ የአሌክስ ቲዩብ ተከታታዮች እንኳን ለታላቁ አብይ ጾም በሰላም በጤና ደረሳችሁ አደረሰን። ስለ አብይ ጾም ሳምንታት በተከታታይ የሰሯቸው ቪዲዮዎች ስላሉ ቀጥታ ፕሌሊስት ውስጥ በመግባት የምታገኟቸው ይሆናል። አሁን በቀጥታ ወደ ዛሬው ቪዲዮ። ዘራፊው ወይም ጥቁሩ በሚል ቅጽል ስሞች የሚታወቀው ሙሴ ንጥሪያ ውስጥ በጣም የታወቀ ዘራፊ ነበር። በሕይወቱ የመጨረሻ ዘመናት ውስጥ የሚያስፈልገውን የምንኩስና የሕይወት ትምህርት ያገኘው ከአባ የሲዶን ነው። በመጨረሻ አባ ሙሴ ከሴቲስ በረሃ ከወጡት ታላላቅ መነኮሳት መካከል አንዱ ለመሆን በቅቷል። አባ ሙሴ በአባ መቃርስ ምክር ወደ ጴጥራ ከሄደ በኋላ ከሌሎች 7 መነኮሳት ጋር በአረመኔ ወራሪዎች አማካኝነት ሕይወቱ በሰማዕትነት አልፏል። በአንድ ወቅት አባ ሙሴ በዝሙት መንፈስ ስለተፈተነ ከፍተኛ ውጊያ ውስጥ ገብቶ ነበር። በዚያ ጊዜ በዓቱ ውስጥ ለመቆየት ስላልቻለ ከዚያ ወጥቶ ወደ አባ የሲዶር ሄደ። አባ የሲዶር ግን ወደ በዓቱ ተመልሶ እንዲገባ አጥብቆ አሳሰበው። ይሁን እንጂ አባቴ አልችልም በማለት አባ ሙሴ አሻፈረኝ አለ። በዚህ ጊዜ አባ የሲዶር ከፍ ወዳለ እርከን ላይ ይዞት ከወጣ በኋላ ወደ ምዕራብ አቅጣጫ ተመልከት አለው። አባ ሙሴ ጸሊም ብዛት ያላቸው የርኩሳን መናፍስት መንጋ በአየር ላይ እየበረሩ ጥቃት ከመሰንዘራቸው በፊት ውካታ ሲፈጥሩ ተመለከተ። ከዚህ በኋላ ደግሞ አባ የሲዶር ወደ ምስራቅ አቅጣጫ ተመልከት አለው። በዚህ ጊዜ ከቁጥር በላይ የሆኑ ቅዱሳን መላእክት በክብር ብርሃን ደምቀው ይመለከታል። በመጨረሻ አባ የሲዶር በስተምስራቅ አቅጣጫ የተመለከታቸው ከእግዚአብሔር ቅዱሳን ሰዎችን ይራዱ ዘንድ የተላኩ ቅዱሳን መላእክት ሲሆኑ በስተምዕራብ አቅጣጫ የተመለከታቸው ደግሞ ቅዱሳን ሰዎችን የሚዋጉ እርኩሳን መናፍስት ናቸው። ከእኛ ጋር ያሉት አሁን ከምትመለከታቸው የበለጠ ታላቅ ቁጥር አላቸው አለው። አባ ሙሴ ይህን ነገር ከተመለከተ በኋላ ድፍረት ስላገኘ እግዚአብሔርን እያመሰገነ ወደ በዓቱ ተመልሶ ገባ። ከዕለታት አንድ ቀን በሴቲት ያለ አንድ መነኩሴ ስህተት ፈጸመ። ወዲያውኑ በጉዳዩ ላይ የሚመክር አንድ የመነኮሳት ጉባኤ ተሰበሰበ። በስብሰባው ላይ እንዲገኝ አባ ሙሴ ሲጠራ ወደ ጉባኤው አልመጣም ብሎ በበዓቱ ቆየ። እንደገና አንድ አባት ሁሉም አንተን እየጠበቁ ስለሆነ ፈጥነህ ድረስ በማለት መልሰው ላኩበት። በዚህ ጊዜ ከነበረበት ተነስቶ ወደ ተጠራበት የመነኮሳት ጉባኤ ሄደ። ወደዚያ ሲሄድ ግን አንድ ከበታቹ የተቀደደ ጣሳ ውስጥ ውሃ ጨምሮ ይዞ ነበር። በዚያ የነበሩ መነኮሳት ወንድሞቹ በእጁ የያዘውን ተመልክተው ይሄ ያስከው ምንድነው ብለው ጠየቁት። በዚህ ጊዜ አባ ሙሴ ጸሊም ኃጢአቶቼ ከኋላዬ እንደዚህ እየተንጠባጠቡ ሲከተሉኝ አልታዩኝም፣ ይሁን እንጂ ዛሬ በሌላ ሰው ስህተት ላይ ለመፍረድ እዚህ ተገኝቻለሁ ብሎ መለሰላቸው። በዚያ የተሰበሰቡ አባቶች ይህንን ሲሰሙ አባ ሙሴ ጸሊምን ይቅርታ ከመጠየቅ ውጪ ሌላ ቃል ሊናገሩት አልደፈሩም። በሌላ ቀን ሌላ አይነት ጉባኤ በሴቲስ ውስጥ ሲካሄድ በዚያ ያሉት መነኮሳት አባቶች ሙሴ ጸሊምን ለመፈተን በንቀት ዓይን እየተመለከቱት ይህ ጥቁር ሰው ለምን ወደኛ መጣ እያሉ ተናገሩ። አባ ሙሴ ጸሊም የተናገሩትን ቢሰማም ምንም መልስ አልሰጣቸውም። ጉባኤው ከተጠናቀቀ በኋላ እነዚያ አስቀድመው የተናገሩት አባቶች ወደ እርሱ ቀርበው አባ ንግግራችን እንዴት አላሳዘነህም ብለው ጠየቁት። አሳዝኖኛል፣ ይሁን እንጂ ዝምታን መርጫለሁ ብሎ መለሰላቸው። አባ ሙሴ ጸሊም ምንኩስናን ሲቀበል ካህናቱ ነጭ ካባ አልብሰውት ነበር።
ሊቀ ጳጳሱም አየህ አባ ሙሴ አሁን ሙሉ ለሙሉ ነጭ ተጎናጽፈሃል አለው። አባ ሙሴ ጸሊም ግን ብፁዕ አባቴ ሆይ በእርግጥ እርሱ ያሉኝ ነገር ለውጭ ገጽታዬ ትክክለኛ አገላለጽ ነው። ውስጣዊ ገጽታዬን የሚመለከተው ጌታ ግን ምን ይለኝ ይሆን በማለት የሚሰማውን በጥያቄው ውስጥ መለሰለት። እዚህ ላይ ሊፈትኑት የወደዱት ሊቀ ጳጳስ ካህናቱን ጠርተው አባ ሙሴ ወደ መቅደሱ ሲገባ እየገፈተራችሁ አስወጡትና የሚለውን ለመስማት በዚያው ቆዩ ብሎ አዘዟቸው። ይህን ያላወቀው ሙሴ ጸሊም አገር ሰላም ብሎ ወደ መቅደስ ሲገባ ውጣ አንተ ባሪያ እያሉ ከስድብ ናዳ ጋር ገፈታትረው ያስወጡታል። ሙሴ ጸሊም ከቤተ ክርስቲያን ውስጥ ካስወጡት በኋላ ራሱን የሰውነት ቆዳ እንደ ጥላሸት ጥቁር ስለሆነ አንተን አስመልክተው ካህናቱ የተናገሯቸው ቃላት በእርግጥ ትክክል ናቸው፣ አንተ ሰው ስላልሆን ለምን ከሰው ጋር ትገናኛለህ በማለት ራሱን ወቀሰ። አንድ ጊዜ ሴቲስ ውስጥ ላሉት መነኮሳት 1 ሳምንት ሙሉ ጹሙ የሚል የጾም አዋጅ ተናገረ። በዚህ ጾም መካከል ጥቂት ወንድሞች ከግብፅ ወደ አባ ሙሴ ጸሊም ስለመጡ ምግብ ያበስልላቸው ጀመር። በዚህ ጊዜ ከበዓቱ ውስጥ ጭስ ሲወጣ የተመለከቱ ወንድሞቹ መነኮሳት ወደ አበምኔቱ ሄደው አባ ሙሴ የተናገረውን የጾም አዋጅ በመተላለፍ በዓቱ ውስጥ ምግብ እያበሰለ ነው ብለው ተናገሩበት። አበምኔቱም ጾሙ አልቆ ሲመጣ እናናግረዋለን አለ። ሳምንቱ ሲደርስ የአባ ሙሴን አስደናቂ የሕይወት ተሞክሮ ስላወቁ አበምኔቱ ሁሉም በተሰበሰቡበት አባ ሙሴ ሆይ አንተ የጠበቅከው የሰዎችን ትእዛዝ ሳይሆን የእግዚአብሔርን ትእዛዝ ነው ብሎ ተናገረ። ከዕለታት አንድ ቀን አንድ መነኩሴ አባ ሙሴ ጸሊም ጋር ተገናኝቶ ምክር ለመቀበል ወደ ሴቲስ ከመጣ በኋላ ቃል እንዲናገረው ይጠይቀዋል። አባ ሙሴ ጸሊምም ሂድና በዓት ውስጥ ገብተህ ተቀመጥ፣ እርሷ በዓት ሁሉንም ነገር ትነግርሃለች ብሎ በሰላም አሰናበተው። አባ ሙሴ በአንድ ወቅት እንዲህ ብሎ ተናግሯል። ሸሽቶ በብቸኝነት የሚኖር ሰው በፀሐይ የበሰሉ የወይን ዘለላዎችን ይመስላል። በሰዎች መካከል የሚኖረው ሰው ግን ያልበሰለ ወይንን ይመስላል። አንድ የሕግ ባለሙያ ስለ አባ ሙሴ ጸሊም ዝና ሰምቶ ሊያየው ሴቲስ ድረስ ሄደ። ይህን ነገር የሰሙ ለሙሴ ጸሊም ሲነግሩት ተነስቶ የዘንባባ ተክሎች ያሉበት ረግረጋማ ቦታ ውስጥ ሊደበቅ ሄደ። እዚያ ከመድረሱ በፊት መንገዱ ላይ ጥቂት ሰዎች ያገኙትና ስማ መነኩሴው፣ የአባ ሙሴ ጸሊም በዓት የትኛው ነው ብለው ጠየቁት። እርሱም ለምን ፈለጋችሁት? እርሱ እኮ ጅል ነው አላቸው። የሕግ ባለሙያው ወደ መጣበት ተመልሶ ከሄደ በኋላ ወደ ቤተ ክርስቲያን ገብቶ ሰዎች ስለ አባ ሙሴ ጸሊም ዝና ሲያወሩ ስለሰማሁ ላየው አለበት ቦታ ድረስ ሄጄ ነበር። ይሁን እንጂ እኛ የምንሄድበትን መንገድ አቋርጦ ወደ ግብፅ የሚወርድ አንድ መነኩሴ አግኝተን አባ ሙሴ ጸሊም ያለበትን ቦታ እንዲያሳየን ስንጠይቀው ለምን ፈለጋችሁት? እርሱ እኮ ጅል ነው ብሎ መለሰልን በማለት ለካህናቱ ነገራቸው። ካህናቱ ስለተጠራጠሩ እንዲህ ብሎ የነገረህ እንዴት ያለው ሰው ነው ብሎ ጠየቁት። እርሱም የነተበ ጨርቅ የለበሰ ጥቁር ሽማግሌ ሰው ነው ብሎ መለሰላቸው። ካህናቱም በአግራሞት ተውጠው አባ ሙሴ ጸሊም ማለት እርሱ ነው፣ እንደዚያ ብሎ የነገራችሁ እንድታገኙት ስላልፈቀደ ነው አሉት። በዚህ ጊዜ የሕግ ባለሙያው በሁኔታው ልቡ ተነክቶ ሄደ። አባ ሙሴ ጸሊም በሴቲስ ሳለ የቅዱሳን አባቶቻችንን ትእዛዝ ከጠበቅን አረመኔዎች ወደዚህ ቦታ እንደማይመጡ ስለ እግዚአብሔር ፈንታ በእውነት መናገር እችላለሁ። የእግዚአብሔርን ትእዛዝ ካልጠበቅን ግን ይህ ቦታ ይጠፋል ብሎ መናገር ያዘወትር ነበር። ከዕለታት አንድ ቀን መነኮሳት ወንድሞቹ ዙሪያውን ከበውት እንደተቀመጡ በዕድሜው የገፋው አባ ሙሴ ጸሊም ዛሬ አረመኔዎች ወደ ሴቲስ ስለሚመጡ ተነስታችሁ ሽሹ አላቸው።
እነርሱም አንተስ አባታችን ከእኛ ጋር አትሸሽም እንዴ ብለው ጠየቁት። በዚህ ጊዜ አባ ሙሴ ጸሊም እኔ ይህችን ዕለት ከብዙ ዓመታት በፊት እጠብቃት ነበር። መድኃኒታችን ኢየሱስ ክርስቶስ ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉ፣ የማቴዎስ ወንጌል ምዕራፍ 26 ቁጥር 52 ብሎ የተናገረው ቃል በዚህ ይፈጸማል አላቸው። በዚህ ጊዜ ወንድሞቹ መነኮሳት እኛም ካንተ ጋር እዚሁ እንሞታለን እንጂ አንሸሽም አሉት። እርሱም መልሶ ይህ የምትሉት ነገር እኔ ከምላችሁ ጋር ምንም ግንኙነት የለውም። በጽናት ለመቆም ሆነ ላለመቆም እያንዳንዱ ለራሱ መወሰን አለበት አለ። ከዚህ አስከትሎ ከእርሱ ጋር ለቀሩት 7 መነኮሳት ወንድሞቹ ተመልከቱ፣ አሁን አረመኔዎቹ በደጅ ላይ ናቸው በማለት ተናግሮ እንደጨረሰ ወደ ውስጥ ገብተው ሁሉንም ፈጇቸው። በዚህ መካከል ከ7ቱ መነኮሳት ሌላ አንድ መነኩሴ ሸሽቶ የገመድ ክምር ውስጥ ተደብቆ ስለነበር በመስዋዕትነት ላለፉት 7 አባቶች 7 የጽድቅ አክሊል ሲወርድላቸው ተመለከተ። አንድ ቀን አንድ ወጣት መነኩሴ ወደ አባ ሙሴ ጸሊም ቀርቦ ከፊት ለፊቴ አንድ ነገር እንዳለ ቢታየኝም ልጨብጠው ግን አልቻልኩም ብሎ ነገረው። አባ ሙሴም በመቃብር ውስጥ እንዳሉት ሞተ ካልተቀበርክ በስተቀር ልትጨብጠው አትችልም ብሎ መልሶለታል። በአንድ ወቅት አንድ መነኩሴ ወደ አባ ሙሴ ጸሊም ቀርቦ ስለጠየቀው ጥያቄና ስለሰጠው መልስ የሰማውን አባ ጴሜን እንዲህ በማለት ገልጾታል። መነኩሴው ሰው ለባልንጀራው የሞተ መሆን የሚችለው እንዴት ነው ብሎ ነው የጠየቀው። አባ ሙሴ ጸሊም የሰጠው መልስ በመጀመሪያ አንድ ሰው ለ3 ቀናት ያህል ሞቶ በመቃብር ውስጥ እንዳለ አድርጎ በህሊናው ማሰብ እስካልቻለ ድረስ ይህንን ሊያደርግ አይችልም የሚል ነበር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ምንጭ የበረሃ አባቶች ምክሮች የተሰኘ መጽሐፍ። ተርጓሚ አያሌው ዘኢየሱስ